የትራፊክ ማኔጅመንት ባለስልጣንን ምን ነካው? ምን ተቸገረ? ምንድነው ማስፈጸም የፈለገው? ይህ ጥያቄ የበጃይነራሽ ናይከር ነው። አንድ አሽከርካሪ ሳምንት ባልሞላ ጊዜ ውስጥ 4 ጊዜ የትራፊክ ቅጣት የተለያዩ ሰዎች ላይ የተከሰተ ነው። መንገዱን ሙሉ መኪና ደርድሮ መቅጣት የሲስተም ችግርን ቁልጭ አድርጎ የሚያሳይ አይመስልም? መንገዱ በሚቀጡ ተጨናነቁ። አንድ የአዲስ አበባ ትራፊክ ፖሊስ ያስቆማል። እዚህ ጋር ሊጫን ሲፈልግ ቼክ ሊያደርግህና ሊቀጣ ሲፈልግ በተመሳሳይ የማስቆም ስልት ምን አጥፍቼ ይሆን የሚል ጥርጣሬ ውስጥ ይከተሃል። መንጃ ፍቃድ ይልሃል፣ አይህም። ሌላ የሚያስቆመውን የሚቀጣውን እያማተረ እያስቆመ ከዛም መኪና ፊት ለፊት ቆሞ ካርኔ መጻፍ ይጀምራል። መቀጣትን የምታውቀው ሲጽፍ ነው። ፈርም ይልሃል በተሰላቸና በደከመ ድምፅ። ደብሮት ድብርት ውስጥ ይከተሃል። ምን አጠፋው ብለህ ትጠይቀዋለህ። ካልገባ ስትታጠፍ ፍሬቻ አላበራህምና ምናምን ወዘተ ሊመለከትህ ጥፋትህን ሊያስረዳ ሁሉ ፈቃደኛ አይደለም። አንዳንዱ ሊያይህ እንኳን ይደብረዋል። ሊያመናጭቁ ሁሉ ይቃጠዋል። ትፈርምለታለህ። እንዴት መታጠፊያ ላይ ቆመ ፍሬቻ ለማሳየቴን አየህ? ደግሞ እኮ ዘመናዊ መኪኖች ፍሬቻ በራሳቸው ያጠፋሉ ስትለው ፈርም ይልሃል። ደግሞ ከተናደደብህ የቅጣቱን ገንዘብ መጠን ካርኒው ላይ አይጽፈውም። እዚህ ጋር እንደምታዩት የት ሄደ መንጃ ፈቃድህን እንደምትቀበል አይነግርም። በየባንኩና በየፖሊስ ጣቢያው ስትንከራተት አንድ ቀንን ሙሉ ከስራ ውጪ አፈር ይበላል። በሳምንት 4 ጊዜ ሲቀጣህ ደግሞ አስቡት። በአስፓልቱ ላይ ለመጓዝ ትሳቀቃለህ። የድሮ ሀብታም ቤት ጫማ አስወልቀው ወለላቸውን እንደምትረግጠው አይነት ስራ ትተህ በእግር መጓዝ እጣ ፈንታ ሁሉ ሊሆን ይችላል። ጥፋትህ ሆነም አልሆነ ለቅሬታ ቢሮአቸውን አፈላልገ ስትሄድ ኃላፊው ስብሰባ ናቸው ወይም ቢሮ የሉም። ከተቀጣህ ጥፋተኛም ሆንክ አልሆንክ በቃ ማንም ዞር ብሎ አያይህም። በመጀመሪያ የሚነግረኝ ቢኖር ቅጣት ዲጂታላይዝ ለማድረግ ምንድን የቸገራቸው? በቴሌ ብር ይከፈላል ነበር። አሁን ወደ ማኑዋል ለምን ተመለሱ? በቀላሉ በምክርና በማስተማር ሊታለፍ የሚገቡን ጉዳዮች ለምን ውድ ቅጣት ተጣለባቸው? ለምንስ ተገልጋይን ማጉላላት ውስጥ መክተት ተፈለገ? ቅጣት ያለ ጥፋት ሆን ተብሎ አሽከርካሪ ላይ ቢጫን በምን አግባብ ነው ሳይሰለች በፍጥነትና በቅልጥፍና ማስረዳትና መከራከር የሚቻለው? በቅጣት ማጉላላት መፍጠር እየለፋ ግብር የሚከፍለው ነጋዴ ጊዜውን በአግባቡ ተጠቅሞ ምርታማ እንደሚያደርገው አይታወቅም? ሲቀጥል አዲሱ የትራፊክ መቆጣጠሪያ ደንብ 557ን ሲጸድቅና ሲተገብሩት ከማህበራዊ አኗኗር አኳኋን፣ ከኢኮኖሚ ኪሳራ አንጻር፣ ቅድመ ቴክኖሎጂን ከመጠቀም አንጻር፣ ዘመናዊ ስርዓትን ከመተግበር አንጻር፣ ከአስፈጻሚ ዲሲፕሊን አንጻር ሳይሆን ገቢን ከመሰብሰብ ፍላጎት ብቻ የተቃኘ አይመስላችሁም? ሲሰልስ የትራፊክ ፖሊስ እኮ ግለሰባዊ ተንቀሳቃሽ ፍርድ ቤት ማለት ነው። ህግን ይተገብራል፣ እዛው ይበይናል፣ እዛው ይቀጣል። ካርሎ የጸዳ በስነ ምግባር የታነጸ ራሱን ለአገልጋይነት ያበቃ የሰለጠነ ተመክሮ ያለው መሆን አለበት ብዬ አምናለሁ። አንዱን ቻሌንጅ ስታደርገው በቡድንተኝነት ተነሳስቶ በቅጣት ዜጋን ማበሳጨት ተገቢ አይደለም የሚል ግምት ሊያስወስድ ይችላል። የትራፊክ ማኔጅመንት ባለስልጣን መመሪያዎችን አውጥቶ ሲተገብር ከመልካም ተመክሮ የተቀዳ አሰሪ ግልጸኝነትና ዘመናዊ በክትትል ቁጥጥርና ክፍያ ስርዓት ውስጥ ቴክኖሎጂን የሚጠቀም አቅም ሊኖር ይገባል። ራዳር፣ ካሜራ፣ የክፍያ ስርዓት፣ ዲጂታላይዜሽን ወዘተ የመሳሰሉትን ቢጠቀሙ ተቋሙ ይዘምናል። ተገልጋዩ አግባብ ካለው ከእንግልት ይድናል። ሀገር ምርታማ ትሆናለች። ብቻ ኤክስፖዠር ያስፈልገዋል። ዘመናዊ መንገድ ተሰራ፣ ማስተዳደሩንም ዘመናዊ ለማድረግ ምን ተሳነ? ቆይ የሀገሪቱን የዲጂታላይዜሽን ጉዞና ካሽለስ ሶሳይቲን የመፍጠር ጉዞ አይጻረርም? ከኦንላይን ስርዓት ወደ ማኑዋል ካርኔ መቁረጥ መሸጋገር አግባብ ነው? ይህንን እርስዎ እንዴት ያዩታል? እስቲ ሀሳቡን በኮሜንት መስጫው ላይ ያስቀምጡልን። ለዚህ ቤት አዲስ ከሆኑ የፕላስ ምልክቷን በመጫን ቤተሰብ ይሁኑ።